ዛሬ ያለሁበት የሃይማኖት በዓላት ሩጫዎች እንዲሁም የተለያዩ ነገሮች ይካሄዱ። ታዲያ ዛሬ እዚህ ካለሁበት መስቀል አደባባይ ተነስተን መዳረሻችንን ቦሌ ወሎ ሰፈር እናደርጋለን። ከዚህ ከመስቀል አደባባይ እስከ መስቀል ፍላወር 2.7 ኪሎ ሜትር ሲሆን በመኪና ስትሄዱ 7 ደቂቃ የሚፈጅባችሁ ሲሆን እግራችን ወክ እናደርጋለን ካላችሁ ደግሞ 37 ደቂቃ የሚፈጅባችሁ ነው። እዚህ መስቀል አደባባይ እንግዲህ ጠዋትና ከሰዓት የተለያዩ ስፖርታዊ እንቅስቃሴዎች እንደሚከናወኑበት እናስታውሳለን። አሁን ላይ ግን ይሄ ቦታ ከታደሰ በኋላ መግቢያ 20 ብር እየተቆረጠ ነው ወደ ውስጥ የሚገባው። በመኪና ስትመጡ ደግሞ እዚህ ታች ግራውንድ ውስጥ የመኪና ፓርኪንግ ተዘጋጅቷል። እንግዲህ ከዚህ መስቀል አደባባይ ወደ ቦሌ ስትሄዱ የተለያየ ትራንስፖርት አማራጮችን መጠቀም ትችላላችሁ። እንደ ታክሲ፣ ባስ፣ ሳይክልም ካሰባችሁ ሳይክል መሄጃ ተዘጋጅቷል። ይሄ መንገድ አሁን ላይ ያለው ገጽታ ይህን ይመስላል። በፊት ላይ እንግዲህ ሰው ለመጠበቅ ግዴታ ካፌ ገብተን ካልሆነ በስተቀር ሰው እንኳን ለመጠበቅ ቦታ አልነበረም። አሁን ግን የተለያዩ መናፈሻዎች ተሰርተው እዛ ላይ አረፍ ብለን ሰውን መጠበቅ እንችላለን ማለት ነው። እንዲህ ለእግረኛ መንገድ የማይመቹ ቦታዎች ደግሞ በዚህ ከፎቁ ስር ለእግረኛ ምቹ ሰርተዋል። እዚህ ጋር ሳይክሎቹ መንገድ ስለሆነ በዚህ በፎቁ ስር ገብተን ነው የምናልፈው ማለት ነው። እንግዲህ ቦሌ ለዚህ እንደምታምረው እንደምታያት ሱቅ ብላለች። ወደዚህ እየሄድን ያለነው ወደ ድንበር ወደ ወሎ ሰፈር ነው ማለት ነው። ሰፈሩ ቀኝ ውስጥ ቦሌ የተለያዩ የቢዝነስ ቦታና የተለያዩ መዝናኛዎች እንዳሉ ይታወቃል። ከቢዝነሶቹ ውስጥ መካከል ደግሞ የተለያዩ ኤሌክትሮኒክስ መሸጫዎች፣ የተለያዩ ኢንሹራንሶች፣ ባንኮች፣ ብቻ ብዙ የተለያዩ ካምፓኒዎች አሉና ቦሌ መዝናኛነት ባለፈ የተለያዩ ቢዝነስ ቦታዎች እና መዝናኛዎች እንዲሁም ደግሞ አሁን ላይ እንዲደስ በሚነፋሻ አየር እንዲደስ በሚነፋሻ አየር ወክ ለማድረግ ተመራጭ ቦታ ነች። አሁን እንግዲህ ወደ መዳረሻችን ወሎ ሰፈር እየደረስን ነው። አሁን ያለንበት ቦታ በተለምዶ ካሜሮን ኤምባሲ የሚባለው ቦታ ደርሰናል። መዳረሻችን ወሎ ሰፈር ደርሰናል። ዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበር። እንግዲህ እናንተም ወደ ቦሌ አካባቢ ብቅ ካላችሁ በዚህ ብሎግ ሰው አየር የተቀበላችሁ መሄድ ትችላላችሁ። እንግዲህ ቪዲዮን ከወደዳችሁት
ላይክ፣ ሰብስክራይብ እያደረጋችሁ ለወዳጅ ለዘመዶቻችሁ ሼር አድርጉልኝ። አመሰግናለሁ። ባይ ባይ።